ቤተክርስቲያናችን እውነት የተረገመ እውነት ተብሎ ይጠራል። ቢሆንም አታቋርጠኝ ካላላችሁ አላላችሁ ምንድነው? አይደለማ ካላላችሁ አትበላ ብላችሁ ማን ያለው? ቅድም እያማለደ ነው ብለህ ስታስተምር ሰምቻለሁ። ዝም በል አንተ ደግሞ። እሺ ሌላ ሰው እኛ አማላጅ ነው ኢየሱስ። ገብቶኛል። ገብቶኛል። በቃ አሁን ገባኝ። አይደለም ከኛ ጋር ድምድም ከፈለክ ሚዩት አድርገው፣ ሚዩት አድርገው። እነ መልካሙ ወንድሞቼ ናቸው። ታናሽ ልጄም ወንድሜ ነው። ሪከርድ አድርጉኝ። እነ መልካሙ ታናሽ ወንድሞቼ ናቸው። ዲያቆን አዲስ ታናሽ ወንድሜ ታናሽ ልጄ ነው። ግን አንድ እውነት አውቃለሁ። ኢየሱስ ክርስቶስ ስላማለደ አማላጅ ይባል የሚሉ ናቸው። ስላማለደ አማላጅ ነው የሚብለውም ሲናገሩ ሰምቻለሁ። አንድ ነገር ደግሞ አግኝቻለሁ። በቤተ ክርስቲያናችን ውስጥ ደግሞ የተቀመጡ ልክ እንደ ዲያቆን አዲስ ልክ እንደ መልካሙ ኢየሱስ ክርስቶስ አላማለደም የሚሉም ደግሞ አሉ። ኢየሱስ ክርስቶስ አላማለደም የሚሉ መናፍቃን ባሉበት ሁኔታ ላይ ዲያቆን አዲስንም ፈለገንም መናፍቅ ብሎ መናገር የሚችል ማንም ሰው ድፍረት የለውም። ፈለገንም መንፍቋል፣ መናፍቅ ነው። ዲያቆን አዲስንም መናፍቅ ነው ለማለት አንድ ሰው ከመነሳቱ አስቀድሞ ቢንያም ሽታዬንና እሱን የሚመስሉ ብዙ ቤተክርስቲያናችን ውስጥ የተሰገሰጉ ሰነፎች አሉ። እነዚህም ሰነፎች ምን ብለው ነው የሚያምኑት? ኢየሱስ ክርስቶስ አላማለደም በስጋ ወራት ብለው የሚናገሩ የሚያምኑ ናቸው። እነዚህ ልጆች ናቸው ደግሞ በተደጋጋሚ ሰዎችን ከቤተክርስቲያን እየገፈተሩ እያስወጡ ያሉት። ስለዚህ ማንም ኦርቶዶክሳዊ መምህር ነኝ የሚል የቤተክርስቲያን አገልጋይ ነኝ የሚል ዲያቆን ነኝም ይበል ጎበዝ የሚያጫውተኝም ነኝ ቢል በቤተ ክርስቲያናችን ውስጥ ያሉትን ኢየሱስ አላማለደም የሚሉትን እነሱን ጠርጎ ሳያስወግድ የነሱን ምንፍቅና ሳይናገር የነሱን ለማረም ሙከራ ሳያደርግ እነሱን አቅፎ እነዚህን ሁለት ወንድሞች መናፍቅ ላለው ብሎ የሚሞክር ካለ እራሱ መናፍቅ ነው። ማንም ሰው እነዛን ኢየሱስ ክርስቶስ በስጋ ወራት አላማለደም የሚሉትን እስካላወገዘ ድረስ እነዚህ ልጆች የማውገዝ መብትም ስልጣንም የለውም። አንድን የመነፈቀ አቅፎ አንድን የመነፈቀ ማባረር አይቻልም። አንድን የመነፈቀ አቅፎ አንዱ መንፍቃል ብሎ ማሳደድም አይቻልም። ስለዚህ እውነተኛ ከሆነ አገልጋይ ከመዝሙረ ያሬድ ጀምሮ እውነተኛ የሆነ አገልጋይ ቢንያም ሽታዬን አቅፎ አላማለደም ኢየሱስ ያለውን መልካሙን የሚገፈትር መዝሙረ ያሬድ አልናቅም። ቢንያም ሽታዬን አቅፎ ኢየሱስ አላማለደም ያለውን ዲያቆን አዲስን የማባረር መብትም ስልጣንም የለውም። የመናገርም ቀና ብሎ የማየትም መብት የለውም። ስለዚህ ማንም ኦርቶዶክሳዊ ነኝ የሚል ኢየሱስ ክርስቶስ አላማለደም እያለ ወይ ደግሞ ኢየሱስ ክርስቶስ አላማለደም የሚሉትን እስካላወገዘ ድረስ በፍጹም እነዚህን ወንድሞች የመናገር ሞራል የለውም። እናገራቸዋለሁ ካለ ቀድሞ ከኔ ጋር ነው የሚነጋገረው። እኔ ኦርቶዶክሳዊነቴን መቼም መልኬም አለቅም እንደሚለው ዲያቆን አዲስ አለቅም እንደሚለው ኦርቶዶክሳዊነቴን የምደራደርባት ሳልሆን በውስጥ የተሰገሰጉትን ቀድሜ ኢየሱስ አላማለደም የሚሉትን አንጥሮ የማውጣት ኃላፊነት ያለብኝ ነኝ። እነዚህ ልጆች ከመናገሩ በፊት ማንም ሰው እኔን የማናገር ግዴታ አለበት። እነዛን ሲያወግዝ ግን ወደዚህ የመምጣት መብት አለው። እነዛን ሲቆጣ ወደ እነዚህ የመምጣት መብት አለው። ሪከርድ አድርጉት፣ ይሄን አስተላልፉት። ከዚህ ውጭ ላለው ነገር እምኔ ኃላፊነት በተሰጠኝ መንገድ ኃላፊነት የምወስደው እኔ ነኝ። መጨረሻችሁን ያሳምረው ወንድሞቼ። ብፁዕ የቦታ ተጣልተህ ምናምን ተናደ ይሆን የመጣው አላውቅም። ቶንህም ሀሳብህም ትንሽ ተረጋጋ። ዮናስ ተረጋጋ፣ እረፍ። አይ አንተ ስላልተረጋጋ ብዬ ነው። እኔ አንድ ጥያቄ ተረጋጋ ነው ያልኩት። ዮናስ ዮናስ ተረጋጋ። እናወራለን። አትግቡ። ማንም አንተ መቼ ነው የምታርገው? ተመልጠም አታርግም እንዴ? ጨርሻለሁ። ቶኔ ሁሌም አንድ ነው። የኔ ቶን የሚቀየር አይደለም። ጨርሻለሁ። ማንም ሰው ኢየሱስ አላማለደም የሚሉትን ሳይናገር እነዚህ ልጆች ከሰንድሮ ጋር ለምን በአካል ትጣላለህ? በአካል ተጣላ እያሉ የሚያወሩት መልካም ደህና ደሩ። መልኬ አጥራልን እንጂ ብዙ ሰው እንትን እያለኝ ነው፣ እየጠየቀኝ ነው። በአካል ተጣልተዋል ይላሉ። ማንም ኦርቶዶክሳዊ
ኦርቶዶክሳዊ ሆነን አሁን ወደ ግላዊ ነገር አትሂዱ። ኦርቶዶክሳዊ ሆነን ማንም ሰው ኦርቶዶክሳዊ ሆኖ መናፍቅ መባልን የሚፈልግ የለም። አይደራደርበትም። በቃ መልካም ደህና ደሩ። ቻው ቻው። አሁን የወንጌል አርበኛ እየሆነ ነው። በቃ አሁን ውስጡ እየተቀጣጠለ ነው። እያቀጣጠልነው ነው። እያነደድነው ነው። እግዚአብሔር ይመስገን። መንፈስ ቅዱስ ስራውን እየሰራ ነው። መንፈስ ቅዱስ በስራ ላይ ነው። መንፈስ ቅዱስ አሁን ቤተ ክህነት እየገባ ነው። እውነት መንፈስ ቅዱስ በቃ ነደደ። ገና ዓለምን እንዞራለን። ወንድሞች እዚህ ያላችሁ እድለኛ ናችሁ። ተያይዘን ስለምንሄድ ራሳችሁን አዘጋጁ። ይህንን ለመስማት ነው። እነ መስፍንም እኮ ብቅ ብለው ነው የሄዱት። አላያችሁ? እኔ እኮ የሚገርመኝ ወሬ ነው እኮ ወንጌል። አሁን በኢየሱስ ስም መልኪ አሁን ብፁዕ የት ነበር መሰለ? ሚኪ ቤት ነበርና ሚኪ ቤት ጌርሳምና ሄቨን ጥምቀት አያድንም በሚል እሷ ጥምቀት ያድናል ውይይት ሊያደርጉ ገብተው ነበር። ኧረ ጌርሳም እዛ ነበረ። አልፈልግም ዛሬ የዋለው ዛሬ ሙሉ ቀን ሲፉ በቃ ጥግ ድረስ ክፋቱን የጨለማ አሰራሩን የእግዚአብሔር ደግሞ ጥግ ድረስ ደግነቱን ያየው ሰው ነኝ። በእውነት ነው የምላችሁ። በጣም ይገርመኛል። እኔ ሰዎች ገና ሳያቸው ያሳዝኑኛል። አሁን ይህ ሰው ያሳዝነኛል። ለምን እንደዚህ እንደሚሆን ይገባኛል። እሱ ቦታ ብትሆኑ እንደዛ ነው የሚሆነው። እንዲገባው እግዚአብሔር እንዲያገኘው ነው እንጂ እኔ እሱን እንትን ማለት አይደለም። ያለው ኡጋንዳ ነው። ኡጋንዳ ከባድ ነው ሰምቻለሁ። የቤት ኪራዩም ኑሮውም በጣም ከባድ ነው። አጋጣሚ አሜሪካ ነበር፣ ኡጋንዳ ተከለከለች። ይሄ ሰው ይገፋል። ከላይ እንዲህ አድርግ የሚሉት ፑሽ የሚያደርጉት አንድ ጊዜ እኔ አለ እኮ 5 ሚሊዮን ብር እንካ ሲሉኝ እምቢ ብዬ ብለው ወዲያው እኮ ነው ወዲያው በሁለተኛው ቀን ይኸው የኢንተርኔት ይኸው የቤት ኪራይ ይኸው የሆነ ነገር ማለት ጀመረ። ገብቷቸዋል። ከባድ ነው። እኔ ከሱ በፊት ነው ቀደም ብዬ በወራቶች እቀድመዋለሁ። እኔ ከመጣው ጀምሮ አለው ምን አይነት ህይወት ልኑ ምናምን ማንም ሰው አያውቅም። ማንም ሰው እኔን አያውቀኝም። አዲስ አበባ መጣችሁ እኔ ማግኘት አትችሉም። ከማንም ጋር አልገናኝም። ድንገት አሁን ቅርብ ጊዜ አዲስ በቃ እስቲ ለሆነ ጉዳይ ተገናኘን። በቃ ከፈለግክ ቤት ና ነው የምለው። ከማንም ጋር አልገናኝ፣ ከማንም ጋር አልልም። ለምን ይሄ ጌታ በዚህ ቀሪ ዕድሜ አገልግዮ ማለፍ ነው የምፈልገው። ለዚህ አይገርመኝም። ራሳችሁን ለክርስቶስ ከሰጣችሁ እቺ ዓለም ምንም ነገር የላትም። በጣም አራዳ ልሁን ብለን ያሳለፍናቸው ጊዜያቶች አሁን ራሱ ይገርመኛል። ይኸው እኔ እንደምታዩ በቃ ደምግባት ምናምን መልካም ይላሉ። ሌላ አይደለም። አልጨነቅም። አምላኬ የተጨነቀልኝ ይበቃኛል። እቺ ምድር ላይ ተጨንቄላት ምን ልትሰጠኝ? እድሜያን ጨምርልኝ፣ ከሞት አታስቀረኝ። በሽታ እንደሆነ እንደሰጠችን ነው። ዓለም እኮ ትሰጠናለች። ተመቸኝ ስትል ስኳር፣ ደም ብዛት፣ ደም ግፊት ምናምን ትሰጣለች። አልተመቸም ስትል ደግሞ በድህነት ውስጥ በብዙ መንገድ ውስጥ ታሳልፋለች። ዓለም ጨካኝ ነች። አትራራላችሁ። ይህንን ወቁ። ዓለም በምንም ታሪክ ዓለም ጨካኝ ነች። ለዚህ ነው ዮሐንስ አንደኛ ዮሐንስ ምዕራፍ 5 ላይ ዓለም በክፉ ተይዛለች ይላል። በጣም ጨካኝ፣ ምሕረት አትሰጥም። ወድቀሽ ተመልሰሽ ብትነሺ የወደቀውን እያስታወሰች ዓለም